قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ودون دموتشنا هتوتش إن شاء الله بزاري وكفر جزياتين دقمو زاد أنا صوستني ونعله بالله فكاد بالفو تمرتاج اللي سلام أعرفه وجين إعرابونم مبراريونم تقسنال كإعراب وسط من هذه الأربعة مثلوان عربا نو يقومنا من حرف جر هذه جار مجرور إيه جار مجرور أضيف لي ويم دقمو نعت إلى واحد كائن من هذه الأربعة بلما قلسة من جلالا دوم نعت يالو رابي تشالا نو الأربعة بدل ويم عطف البيان بلنا يقومنا بزارو تمرتاجين دقمو معرفة سنسا نكرة النسال أياتشو معرفة سنسا نكرة النسال يعني يوصل معرفة نيتورو نكرة مالت من دنو يميلون دقمو من نسال سلال لبت السن ينكرنال. يقول المصنف رحمه الله والنكرة نكرة بمبال يميتاوك اسم من مالتنا ببال ارسو كل اسمين سم هلو نكرة بلو مالت سم هلو شائعين يقارا يهونا في جنسه بأينة لاي يقارا يهونا بأينة لاي يقارا يهونا. لمثالي رجل يالو قاله نكران سمنو شائعنو شائعات يقارا يول سم بأي في جنسه بأينة لاي سنل سيتنا يزم وند بتبالو لاي نميدو ايو وند يتبالن كن አይከፍልም የዛሀገር ወንዶች የዛሀገር ሲጋር አይባልም ወንድ ከሆነ ሁሉም ላይ ረጁል የሚለው መጠቀም እንችላለን ማለት ወደ ሴቶችም ስመጣ እንደዚሁ ኢምራአ የሚለው የረጁል ተቃራኒ ነው አሁንም የዛሀገር ሴቶች የሚባል ነገር የለም ሴት ከሆነች ጾታዋ ሴት እስከሆነች ድረስ ኢምራአ የሚለው መጠቀም እንችላለን ጾታው ወንድ የሆነው ረጁል ቢይ መጠቀም እንችላለን ስለዚህ ጋራ ማለት ይሄ ነው ነኪራ ብሎ ማለት ኮመን ናውን የሚባለው እኮ ከዛ ቀጥሎ ከፍ ሊል ይችላል ደግሞ ሐይዋ ኢንሳን ማለት ሰው ማለት ነው አሁን ይሄ ከረጁል በለጥ የሚል ነው ለብላችሁት ከሆነ ረጁል ማለት ወንዶችን ብቻ ይከፍላል ሴትን አያስገባም ግን በወንድ ላይ በሁሉም ያጠነጥናል ለሁሉም መጠቀም ይችላል ኢንሳን ስትል ደግሞ ሴትንም የሚያስገባ ነው ሰው ማለት ወንድም ቢሆን ሴትም ቢሆን ሰው እስከሆነ ድረስ ከዚህ ቃሉ በአይነቱ ላይ ያዳርሳል ወደ አህዮች ወደ እንስሳዎች ወደ ከብቶች አይሄድም ግን ኢንሳን ያለ ተግባባን ስለዚህ ኢንሳንን ደግሞ በለጥ የሚላል ሐይዋን ካልክ ተንቀሳቃሽ ማለት ነው ሐይዋን ማለት በአረበኛ ነው የምፈስረው ተንቀሳቃሽ ካልክ ሰውም ይንቀሳቀሳል ከብቶችም ይንቀሳቀሳሉ ህይወት ያለው በሙሉ ሐይዋን ይባላል ተግባባን ከኢንሳን በለጠ ደግሞ ተሐይዋን ደግሞ ከፍ ያለ ከፈለክ ጅስም አካል ነገር ካልክ አሁን ህይወት ያለውም ጅስም ያለዋል ህይወት የሌለውም ድንጋይ ዛፍ ቤቶች እንደውም ዛፎች ህይወት አላቸው ይባላል ንሙ ይቀበላሉ ያድጋሉ ይቀንሳሉ ከዚህ አንፃር ህይወት አላቸው ይላሉ ግን ድንጋይ ቤት ቁጫራ ከሆነ ግዑዝ ነገር ህይወት የሌለው ጅስም ትለዋለህ ግን ሐይዋን አትለው ምን ማለት ፈልጌ መሰላችሁ ነኪራዎች ይበላልጣሉ ኮመናውን ይበላልጣል አንዱ በጣም ሰፊ ነው አንዱ መካከለኛ ነው አንዱ ዝቅ ያለ ነው አሁን እነዚህን ብትመለከቱ ረጁል ኢንሳን ሐይዋን ጅስም በጣም ኮመንነቱ የጋራነቱ ሰፋ የሚለው ጅስም ነው ቀጥሎ ሐይዋን ቀጥሎ ኢንሳን ቀጥሎ ረጁል ነው ከረጁል በኋላ ወደ እስመል ዓለም ነው የምትሄደው እስማኤል ነው የምትለው
ሙሐመድ ነው የምትለው ከረጁል በኋላ ባለፈው ትምህርት ላይ እስመል ዓለም ያልነው ነኪራ አይገባም እሱ ምክንያቱም ሙሐመድ ካልኩ አንድ ሰው ሆኗል የጋራ ሊሆን አልቻለም ተግባባን ስለዚህ ነኪራ ብሎ ማለት ኩሉ እስሚን ሻኢዕን ፊ ጂንሲሂ ማለት ይሄ ነው ይሄንን ሲያብራራው እንዲህ አለ لا يختص به واحد دون آخر أيوه لا يختص به بس ما يلي هنا واحد عند أكال دون آخر ليلا وكرتو أيوه رجل يالكو أهون لا عنده شيء يليم يعني وكرتو أيه سلزم من ماله لازم ماله لا أنت بتجمع من اللي يو كفلك سمه إنه متكمل على الرجل يالكو كومن ناون سلخونا إيه لا يختص به واحد دون آخر يالكو كل اسم شيء في جنسه العالم ما برار يعني لا نقر اللهم إن نكيرا بالذ عربي عليه بزي ملك النسالو وتقريبه على تقريبه مالذ أهون يسالفه أو يمزج يسكمته definition بتوصلنا كبد للإجلال نقرأ سلك على لنونجي جنس የሚባለውን ጠለቅ ብለን በመነገባበት ጊዜ ይከብዳል አንድ ነገር ዴፊኒሽን ሲቀመጥ ወይም ታሪፍ ሐድ ይባላል እሱ ሲቀመጥ ህግና ደንብ አለው ፈስል የሚባል ፈስል الأعلى ፈስል الوسط ምናምን የሚባሉ ጂንስ አለ ጂንስ الأعلى ጂንስ الوسط የሚባሉ አሉ ተግባባን ጂንስ الأعلى ጂንስ الوسط ጂንስ قريب የሚባሉ አሉ እና ወደ እነዚህ ከገባን ይከብዳል ታሪፍ ላይ ሐድ ላይ በህጉ መሰረት ለጀማሪ ዚጋ ቢቀመጥ መንጥቅ ላልገባ ሰው አይገባው በርግጠኝነት ነው የምነግራችሁ ከዚህ አንፃር ስለሚከብድ ምን አለ ወተቅሪቡሁ ማለት ለጀማሪ ቀረብ የሚያደርግለት ይያለ ነው እንግዲህ አጀሩማ ቀሪ ጀማሪ ነው ይያለ ነው እሱ አዎ ምንም ጥርጥር የለውም ስለዚህ አንድ ነገር በሐድ በታሪፍ ማስተዋወቅ ስለሚከብድ በመልእክት ላስተዋውቃችሁ ሊል ነው ወተቅሪቡሁ አለ እሱን ማቅረቢያው ኩሉ ማ ሰሉሃ አለ የተመቸበት ሁሉ ነው دخول الالف واللام الالف واللام ማለት ነው አልን ለመቀበል ዝግጁ የሆነ ስም ነኪራ ብሎ ማለት እሱ ከባችሁ ኪታብ ለምሳሌ ኪታቡን አልባስ ገባበት ይቻላል ወይስ አይቻልም አልኪታብ ይቻላል ስለዚህ አል ከመግባቷ በፊት ኪታብ ነኪራ ነው ማለት ጀዋሉን አልጀዋል ጀዋሉን ነኪራ ነው ኮመን ነው ጀዋሉን ካልኩኝ ላንተም ለዚህኛውም ጀዋል እንደገና ምርቱሚት ላይ ለሁሉም ጀዋል ማለት ትችላለህ ማለት ነው አልጀዋል ካልኩ ግን ከማዕሪፋ ይመደባል ባለፈው ካሳለፍ ነው አል ያለችዋ የሚታወቀውን አንድ ነገር መሆን ይግድላል ስለዚህ አልን ለማስተናገድ ብቃት ያለው ስም ልብ በሉ አል ከገባችበት በኋላ አይደለም አልን ለመቀበል ብቃት ያለው ስም ነኪራ ይባላል ረሱሉን ምንድነው ማዕሪፋ ነኪራ ነው ምንድነው መልእክት ብትሉኝ አርረሱል ማለት ትችላለህ ረጁሉን አርረጁል ማለት ትችላለህ ወሀከዛ እና ይሄ ምልክት ነው ወተቅሪቡሁ ይሄ ቀላል ስለሆነ ነው እንዲገባችሁ ቀረብ የሚያደርገው ይሄ ነው በምልክት ማወቁ የተሻለ ነው ከታሪፉ ይልቅ ለማለት ፈልጎ ነውና قال وتقريبه كل ما صلح دخول الالف واللام عليه እርሱ ላይ አሊፍና ላም ሊገባበት የቻለ ስም ማለት ነው አሊፍና عليه ማለት ነው አሊፍና ላም ይሄ አጠቃቀም የኩፍዮች አጠቃቀም ነው ብለናል ብዙ ጊዜ አንስተናል በስሪዮች ከሆኑ እንደነ የሚሉት ኩሉ ማሷሉሃ دخول አል ነው የሚሉት አል የሚለውን ኩፍዮች አል የሚለውን አልአሊፍ አላም ብለው ዘርዝረው ያስቀምጡታል ግን በሁላቸውም የተፈለገው ይሄ ነው ነሑ الرجل والفرس ምሳሌው الرجل እና الفرس ያልከውን ይመስላል እቺን ምሳሌ اعتراض ያረጋዋታል ማለት ተቃውሞ አላት ትክክል አይደለችም ምንድነው የምንማረው እዚህ ጋር አሁን ነኪራ አይደል ነሑ الرجل ሲል ግን ያመጣው ምሳሌ አል ያለው ስም ነው አይደል ስለዚህ አል ያለው ስም ደግሞ ነኪራ አይደለም ማዕሪፋ ነው መመሰል ያለበት ነሑ رجل ነው መባል ያለበት ነሑ رجل وفرس ተግባባን የነኪራ ምሳሌ ነው አይው አልን ለመቀበል ብቃት ያለው ስም ነሑ رجل ነሑ فرس እነዚህን ይመስላል الرجل ያልከውማ ተቀብሏል ሁለተኛ እንደገና ሌላ ታስገባበትን እንኳን አይመችም
ከዚህ አንፃር ምሳሌውን አል ሳያስገባ መስሎ ቢሆን ኖሮ ጥሩ ነው ብለው ተቃውሞ ያቀርባሉ። ግን ዞር አድርገን ልናስተካክለው እንችላለን። ቀላል ነው፣ ብዙም እንትን የሚል ነገር አይደለም። ምክንያቱም ይሄው ረጁል ያልከው አልመቀበል ስለሚችል ይሄው ተቀብሎ መጣ ለማለት ይሆናል። አያጆት ረጁል ያልከው የሚመጭ ስለነበረ ተቀብሎ መጣ። ስለዚህ ረጁል ያልከው አሊቱን ገንጥለህ ስታነሳት ረጁል ያልከው ነኪራ ነው ለማለት ሊሆን ይችላል። ብዙም እንትን አይደለም፣ ችግር የለውም። ይሄ ባይሆን እዚህ ላይ የምትባል ነገር አለች። ምንድናት? አልን የሚያስተናግድ ሲባል አልሙአሲረቲ ሊተዕሪፍ አሊቱ ለተዕሪፍ የምትሆነው አል መሆን አለባት። አል እኮ ታስታውሳላችሁ መውሱላ አለች ብያለሁ በተደጋጋሚ። ዛኢዳ አለች ብለናል፣ ሙዓሪፋ አለች ብለናል፣ እስቲፍሃምያም እንደውም አለች አንዳንዴ። ስለዚህ 4 ናቸው ማለት ነው። 3 ማለት እንችላለን። እስቲፍሃምየቷ በጣም ትንሽ ስለሆነች ከላም አልዓረብ ላይ መገኘቷ ብንተዋት ችግር የለውም። ዛኢዳ፣ መውሱላ፣ ሙዓሪፋ። አልን የሚያስተናግድ ስም ነኪራ ነው ስንል ምን አይነት አል? ከ3 ሙዓሪፋይቱ መሆን ግድ ነው። ተግባባን? ሙዓሪፋይቱ መሆን ግድ ነው። ለምን መሰላችሁ ይሄን ያለው? አባስ የሚባል የሰው ስም ታውቃላችኋል? አባስ ብን አብዱል ሙጠሊብ አለ ነብዩ ሰለላሁ ዐለይሂ ወሰለም አጎት። አሁን ይሄ ስሙ ነው ለሱ፣ ነኪራ አይደለም። ይሄ ስም ፕሮፐር ናውን ነው አይደል? ግን አልአባስ ይባላል። አልን ማስገባት ይችላል። ስለዚህ አባስ ነኪራ ነው ማለት አይቻልም። ልክ እንደ ሙሐመድ፣ እንደ እስማኤል፣ እንደ ኻሊድ፣ እንደ በክር ነው እሱ። ተግባባን? ነኪራ አይደለም። ምክንያቱም እሱ ላይ የምትገባው አል ዛኢዳ ናት፣ ሙዓሪፍ አይደለችም። ስለዚህ አልን የሚቀበል በምንልበት ጊዜ ምን አይነት አል? ሙዓሪፋይቱ አል። ይሄን መቼም ሐቂቃውን ለማወቅ ከላም አልዓረቡ ጋር ልምምድ ያስፈልጋል። እውነት ለመናገር ባንዴ ማወቅ አትችልም። ይቺ ሙዓሪፋ ናት፣ ይቺ መውሱላ ናት፣ ይቺ ዛኢዳ ናት፣ ባንዴ ማወቅ አይቻልም። ልምምድ ያስፈልጋል። አብረህ ስትኖረው የምናገኘው ነው። ወደ ላይ ከፍ ወዳሉት ኪታቦችን በምንሄድበት ጊዜ የምንረዳው ነው። አረጁልና አልዓባስ ልዩነት አላቸው ማለት እኮ ነው። አረጁልና አልዓባስ። አረጁል አሊቱ ሙዓሪፋ ናት፣ የሚታወቀው ሰው ነው። አልዓባስ ግን የታወቀው በስምነቱ ነው፣ ለሱ ስም ስለሆነ ነው። አሊቱ ምንድነው አገልግሎቷ? ዛኢዳ ናት፣ አገልግሎት የላትም ለማስተዋወቅ በኩል። ምናልባት የዱሮውን ትርጉሙን ለማሳየት ልትሆን ትችላለች። ለምሐል አስል ይባላል። አባስ ማለት ጩንጩን ማለት ነው ትርጉሙ፣ አይኑ ላይ ችግር ያለበት ለማለት ነው። እና ፊህ አልዑቡሳ የውመን አቡሳን ቀምጦሪራ ብሏል አይደል? ዑቡስ ማለት የሆነ በቃ ጭልምልም ያለ ጭፍግግ ያለ ነገር እንደዛ አይነት ነገር ነው የሚያሳየው። እና እንደዛ ካልሆነ በስተቀር የለም። ስለዚህ ኩሉ ማ ሰሉሐ ድኹሉ አልአሊፊ ወላሚ ሲባል አልሙአሲረቲ ሊተዕሪፍ የሚል ናዕት ይጨመራል ማለት ነው። ሊዛሊከ ምንድን ነው ያሉት ኢብኑ ማሊክ? ነኪረቱን ቃቢሉ አልሙአሲራ አዋቂዑን መውቂዓ ማ ቀድ ዙኪራ ይላሉ። ሙአሲራ ማለት አለቲ ቱአሲሩ ተዕሪፍ፣ ለማስተዋወቅ የምታገለግል የሆነችው አለ ማለት ነው። ተግባባን? ስለዚህ ነኪራን ባጭሩ በዚህ ልንይዘው እንችላለን። ኢዕራቡን እንየው እስኪ ፈጠን ፈጠን ብለን። والنكرة الواو عاطفة مبنية على الفتح. النكرة مبتدأ مرفوع علامة رفعه ضمة ظاهرة في آخره. كل خبر مرفوع علامة رفعه ضمة ظاهرة في آخره. كل مضاف اسم مضاف إليه، والمضاف إليه مجرور بالمضاف علامة جره كسرة ظاهرة في آخره. والجملة مبتدأ الخبر جملة مستأنفة لا محل لها من الإعراب. شائع نعت، والنعت يتبع المنعوت تبعه بالجر وعلامة جره كسرة ظاهرة في آخره. في جنسه في حرف جر مبنية على السكون. جنسي مجرور بفي وعلامة جره كسرة ظاهرة في الجنسي مضاف، والهاء في محل جر مضاف إليه. جنسه سنة الهاء مالا في محل جر مضاف إليه يا كسر الجار ومجرور متعلق بشائع. بشائع لا يختص به، لا نافية للجنس تعمل عمل إن لكن بطل عملها الاتصالها بالجملة الفعلية. ويم لا نافية مبنية على السكون خلاص. يختص فعل مضارع مرفوع لتجرده من الناصب والجازم وعلامة رفعه ضمة ظاهرة في آخره. به الباء حرف جر مبني لك، والهاء في محل جر بالباء مبني على الجار ومجرور متعلق ب يختص. واحد فاعل مرفوع علامة رفعه ضمة ظاهرة في آخره. دون آخر، دون منصوب
على الظرفية منصوب على الظرفية وعلامة نصبه فتحة ظاهرة في آخره أو منصوب على الحال وعلامة نصبه فتحة ظاهرة في آخره دون مضاف آخر مضاف إليه والمضاف إليه مجرور بالمضاف وعلامة جره الفتحة الظاهرة لأنه اسم لا ينصرف والمانع له من الصرف علتان فرعيتان من علل 90 وهما الوزن الفعلي وهما الوصفية ووزن الفعل الوصفية ووزن الفعل يبقى آخري يبقى وصاحب الحال واحد يا لونه دون حال نوبلنا حال كونه كائنا دون آخر حال سنل صاحب الحال واحد يا لون حال مالت بحري ميغلص نوسم عندنا اتنا ميغلص واحد يا لوننا اسو دغمو نكرا وسوغ الحالية من النكرة هنا وقوعه بعد النفي أهون واحد يالكو لا يختص حالاني متاو لا أفراش عليه بعد النفي سيمتا مسوغ لهون سلمي شلنو أنا لك مبتدا كنفي بحالا نكرة يهونو يفكرال إيه ميزة تمساسين صاحب الحالم كنكرة بحال صاحب الحال معرفة مهون اللبت ودي في مثال إن شاء الله كن نكرة بيهون مسوغ نجر كالا يفكرال زي بوت عليه مسوغ سلالنو من النص نفي مقدمه معنا طيب وتقريبه الواطف من يالفت أو استئنافية من تقريب مبتدا مرفوع علامة رفعه ضمة ظاهرة تقريب مضاف والهاء في محل جر مضاف إليه مبني على الضم كل خبر مرفوع علامة رفعه ضمة ظاهرة في آخره كل مضاف ما اسم موصول لا يتم معناه إلا بصلة واحد في محل الجر مضاف إليه مبني على السكون صلح فعل ماضي مبني على الفتح دخول فاعل مرفوع علامة رفعه ضمة دخول مضاف الألف في مضاف إليه واللام معطوف تبعه بالجر وعلامة جره كسرة ظاهرة في آخره عليه جار ومجرور متعلق بصلح وين بدخول كل ما صلح دخول الألف واللام عليه دخول عليه طيب والجملة من الفعل والفاعل صلة الموصول لا محل لها من الإعراب نحو خبر المبتدأ محذوف تقديره وذلك نحو والجملة مستأنفة نحو مضاف الرجل مضاف إليه والمضاف إليه مجرور بالمضاف وعلامة جره كسرة ظاهرة في آخره والفرس الواو عاطفة من يالفت الفرس معطوف تبعه بالجر وعلامة جره كسرة ظاهرة في آخره كدي إعرابنا مبرارو بزي ملكو يهونال كأفتابها على دقمو بعد سرس المجانا إن شاء الله السلام عليكم ورحمة الله وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثر السلام عليكم ورحمة الله تعالى وبركاته كأفتابها لا تملسا متنان كأفتاب في إعراب ليس الملكة لا يختص به واحد دون آخر دون منصوب على الظرفية بلنوال تستوصل الله جو الظرف متعلق بواجب الحذف الظرف دون يعني متعلق بواجب الحذف لوقوعه نعتا أو حالا لوقوعه نعتا مالت واحد لالنو لا يختص به واحد كائن دون آخر مالتنا ويم دقمو الظرف متعلق بواجب الحذف لوقوعه حالا هنقل سنة على حالي على من دون ميهونو لا يختص به واحد كائنا دون آخر كائنا نواهن مبالو كائنا ملو حال هنوال ويم دون حال هنوال حال بمن لبت جزي صاحب الحال واحد يالونه بلنال واحد يميلو قال دغمو صاحب الحال سيهون نكرانو معرفه مهون نبربت ግን ከነፊ በኋላ ስለመጣ ይፈቀዳል ነፊዩ እንዲፈቀድ ያደርገዋል ብለን ዘግተናል ይሄ ባለፈው ትምህርት ላይ يقول المصنف رحمه الله باب العطف يعطفن የሚናገር ርዕስ ይሆናል ተዋቢዎች ስንት ናቸው ተዋቢዎች አራት النعت والعطف والبدل والتوكيد على አራት ናቸው እነዚህን ግን ከውስጣቸው ገብተን ደግሞ ከዘረዘርናቸው ሊበልጡ ይችላሉ አጥፍ ለምሳሌ አሁን እንከፍለዋለን ኢንሻአላህ ባብ ማለት ርዕስ ወይም መክቢያ ማለት ነው الباب هو المدخل ለሆነ ነገር የምትገባበት ባብ በመባል ይታወቃል እሱ ርዕሶች ብዙ ጊዜ እንደማነሳው ትልቅ ርዕስ አለ ኪታብ ለምሳሌ መካከለኛ ርዕስ አለ ባብ ያለው ከዛ በታች ደግሞ ርዕስ አለ ፈስሉን ምንለው ኻቲመቱን መሳኢል መብሐት መጥለብ እነዚህ ነገሮች ፍሩዕ ተንቢህ
ትንንሽ የርዕስ አይነቶች ናቸው። አልዓጥፍ ዓጥፍ የሚለው ቃል ትርጉሙ እንደ ቋንቋ መመለስ ማለት ነው። አልዓጥፉ ሉገተን الرجوع እዛ ወዳ ደርሰህ ተመልሰህ ብትመጣ አጠፍቱ ማለት ይችላል። ወይ አንገትህም እንደዚህ ብታጥፈው አጠፍቱ ዑኑቂ ማለት ይቻላል። አንገቴን አጠፍኩት ማለት ነው። ስለዚህ አልዓጥፉ እንደ ቋንቋ ከተፈለገ አንድ ነገር ወደ አንድ ነገር መመለስ፣ አንድ ነገር ወደ አንድ ነገር መመለስ ሙጥለቀን፣ ወይም የተውከውን ነገር ወደሱ እንደገና መመለስ። የሆነ ነገር ነበረ፣ ስራ ጀምረህ ነበር፣ ያ ስራ አልተመቸም፣ ተውከውና ነደምክና ተመለስክ ወደዛው ማለት ነው። ዓጥፍ ይባላል። هو الرجوع إلى الشيء بعد الانصراف عنه ብለው ይገልጹታል። ደግሞ ይሄን ወደ አንድ ነገር መመለስ ነው። ትተኸው ከነበርክ በኋላ ፊት ትተህ የነበረው እንደገና ስትመለስበት ይሄ ዓጥፍ ይባላል። ይሄ የቋንቋዊ መልእክቱ ይሆናል። ወስጢላሃን ይሄ ነው እዚህ ጋር የተፈለገው። እንደ ነሕው ህግና ደንብ ዓጥፍ ብሎ ማለት ينقسم إلى قسمين ሁለት ክፍሎች አሉት። ዓጥፉ በያኒን ወዓጥፉ ነሰቂን። ዓጥፈል በያንና ዓጥፈል ነሰቅ የሚባሉ ክፍሎች አሉ። ተግባባን? ሁለት ናቸው። እንደ ነሕው ዓጥፍ የሚለው የሚፈለግበት ተሁለት አንዱ ነው። አንዱ ዓጥፈል በያን ተብሎ ይጠራል። ይሄኛው ደግሞ ዓጥፈል ነሰቅ ተብሎ ይጠራል። አሁን አጀሩምያ ላይ ማብራሪያ የሚሰጠው ወደፊት ዓጥፍ ነሰቅ ያልነው ነው። ዓጥፈል በያን አጀሩማ ላይ አልተነሳም፣ አልተበጀም፣ አላብራራውም። ከፍ ወዳሉ ኪታቦች ማብራሪያው ይመጣል። በተወሰነ መልኩ ግን ለማብራሪያት ያክል ዓጥፈል በያን ብሎ ማለት ምንድን ነው? በያን ማለት እኮ መግለጽ ማለት ነው። እንደ ምሳሌ አንድ ሰው ሁለት ስም ይኖረዋል። ልብ በሉ፣ ሁለት ስም ይኖረዋል እና አንደኛው ስሙ ሰዎች ዘንድ ታዋቂ ነው፣ አንደኛው ስሙ ደግሞ ደበቅ ያለች ናት፣ ሰው ላያውቃት ይችላል። ሙሐመድም ይባላል፣ አሕመድም ይባላል። ሰዎች የሚያውቁት በአሕመድ ነው፣ በሙሐመድ አያውቁትም እንበልና ጃአ ሙሐመዱን፣ ሙሐመድ መጣ አልኩኝ፣ ግራ ተጋባቸው። አሕመዱ ብዬ ደግማለሁ። አሁን ገለጸው። በአሕመድ ይታወቃል ብለናል እኮ አይደል? አሕመድ በሚለው ከሙሐመድ ይልቅ በአሕመድ ይታወቃል። በተቃራኒውም ከሆነ እንደዛው ነው። ዓጥፈል በያን ብሎ ማለት ያኛውን በበለጠ የሚገልጸው ማለት ነው። በአረበኛ ሲገልጹት እንዲህ ይላሉ፣ ሁወ ታቢዑ ልሙወድሑ ሊመትቡዒሂ አው ልሙኸሲሱ ሊመትቡዒሂ አው ልሙወድሑ ሊመትቡዒሂ ኢንካነ ማዕሪፈተን ወልሙኸሲሱ ለሁ አይ ሊመትቡዒሂ ኢንካነ ነኪረተን። ማዕሪፋና ነኪራ ሲሆኑ ደግሞ አገላለጹ በተወሰነ መልኩ ይለያያል እና በዚህ መልኩ ነው ዓጥፈል በያንን ባጭሩ መግለጽ የምንችለው። ነኪራ ላይ ለምሳሌ ከማ ፊ ቀውሊሂ ተዓላ ፊድየቱን ጠዓሙ ሚስኪን፣ ፊድየቱን ጠዓሙ ሚስኪን። ፊድያ የተባለው ምን ነበር? ልብስስ ቢሆን አይደል? ልብስስ ቢሆን ለሁሉም እኮ መሆን ይችላል። ጠዓሙ ሚስኪን ሲባል ወደ ምግብ መሆኑ ተገለጸ። አያችሁት? ፊድያ የተባለው ነገር ማንኛውም ነገር ሳይሆን ምግብ ነው። ጠዓም ሚስኪን፣ ሚስኪኖች ማብላት ነው። ተግባባን? ስለዚህ አሁን ፊድያ የሚለውን ገለጸው። ምን ያለው? ጠዓሙ የሚለው ገለጸው። በልብስ ወይ በጫማ ወይም ደግሞ ያው ቴክኖሎጂ ያመጣውን ያፈራውን ነገር ገዝተህ መብቃቃት አትችልም ማለት ነው። መመገብ ነው ያለ። ጠዓሙ ሚስኪን ነው ብሎ አብራራው ማለት ነው። ሚን ሸጀረቲን ሙባረከቲን ብሎ ምናለ ዘይቱነቲን ያለው አሁን ሸጀረተ ዘይቱን የሚባለው መሆኑን ገለጸ። ዘይቱን ማለት የዛፉ ስም ነው። ሸጀር ያልከው ግን ሰፊ ነው፣ ዛፍ ማለት ነው። ለማንኛውም ማገልገል ይችላል። ነገር ግን ዘይቱነቲን ያለው ሲመጣ ሸጀር ወይም ዛፍ በሚለው የተፈለገው የዘይቱን ዛፍ መሆኑን ገለጸው ማለት ነው። ስለዚህ ነኪራም ላይ እንደዚህ ነው፣ ማዕሪፋም ላይ እንደዚሁ። ለምሳሌ አቡ ሐፍስ ዑመር ብን ኸጣብ ብዙ ጊዜ በሳቸው ጊዜ አቡ ሐፍስ ባለው ይታወቃሉ፣ ዑመር በሚለውም ይታወቃሉ። ከሁለቱ ግን በሁለቱ የሚታወቁ እንጂ ከሁለቱ በጣም የሚታወቁት ዑመር ባለው በቀጥታ ስማቸው። ከዛ ምን እላለሁኝ? ጃአ አቡ ሐፍሲን፣ አቡ ሐፍስ መጣ።
ማን ነው አቡ ሐፍስ ሊሉ ይችላል ዑመሩ ስል አቡ ሐፍስ በመባል የተፈለገው ማን እንደሆነ ተገለጸ ይሄ በትንሹ ምን ይባላል አጥፈ البيان በመባል ይታወቃል እርሱ ይሄ አጥፈ البيان የሚባለው ብዙ ጊዜ እንደ ነዓት ነው የሚሆነው ነዓት ታሰውሳላችሁ ኢንሻአላህ ነዓትን ሐቂቂ ነዓትን ተቅዲሪ ነዓትን ሰበብ የሚባል አለ ብለናል ከ10 በ4 ይከተላል ብለናል ታሰውሳላችሁ በዛ ህግ ነው የሚሄደው አጥፈ البيان ኪታቡ ላይ ስለሌለ እዚህ ጋር እንቆምና ወደ አጥፈ ነሰቅ እንሄድ አጥፈ ነሰቅ ብሎ ማለት ደግሞ ነሰቅ ማለት ማስከተል ማለት ነው ለምሳሌ በአማርኛ መጣ ሙሐመድ እና ኻሊድ እና የሚለው ቃል ምንድነው ኮንጃንክሽን ነው አይደል በእንግሊዘኛ ደግሞ ኤንድ ነው መሰለኝ ኤንድ ያልከው አሁን ሌላ ቃል ልትደግም ነው ኮንጃንክሽን ይባላል በአረበኛም ዋው አለች ጃአ ዘይዱን ወሙሐመዱን ወኻሊዱን እያልኩ ማመጣ ነሰቅ ማለት ይሄ ነው አጥፈ ነሰቅ ማለት በሐርፎች ወይ በፊደሎች ስሞችን አከታትለህ ማምጣት ማለት ነው በአረበኛ ሲገልጹ እንዲህ ይላሉ አጥፈ ነሰቅ ብሎ ማለት هو التابع ተከታይ ነው المتوسط بينه በእርሱና وبين متبوعه በአስከታዩ መካከል የገባበት የሆነ ተከታይ أحد الحروف العشرات كأسر فيدلوج عند مكاكلو لا يجبابت عطف النسق يبالال تكبابات عطف النسق بلو مالت هو التابع تكتاينو المتوسط بينه وبين متبوعه بسنا باسكتايو ሁለት ስሞች አሉ ማለት ነው ይሄ አስከታይ ነው ይሄ ተከታይ ነው ተግባባን ይሄ አስከታይ ይሄ ተከታይ እዚህ መካከል ላይ አንዲት ፊደል አለች ይሄኛውን እዛኛው ጋር የምታያይዝ ማለት ነው ያችሁ المتوسط بينه وبين متبوعه احد الحروف العشرة الاتيه አሁን መትል ላይ አጀሩማ ላይ ቁጭ ብለው የሚቆጠሩ 10 ፊደሎች አሉ ከነዛ አንዱ መካከል ላይ ያለበት ተከታይ አጥፈ ነሰቅ ይባላል በምሳሌ ላሳያችሁ جاء محمد محمد متى وزيد زيد يالكو አሁን محمد ጋር አያይዘነዋል በማን ባለችው አያችሁ ያለችው አና ከአስሮች ፊደሎች አንዷ ነች እሷ በሷ ምክንያት ምን ሆነ ትርጉሙ ሙሐመድም ዘይድም መጡ ማለት ነው ትርጉሙ ተግባባን ሁለታቸው መጡ የሚል ትርጉም አገኘን ማለት ነው ይሄ የአጥፈ ነሰቅ ገለጻ ይሄ ይሆናል ነሰቅ የሚለውን بمعنى المنسوق ይፈስሩታል المنظوم ስክክ የሚደረግ جاء زيد ومحمد وبكر وخالد واسماعيل ويالك ታስገባለ ባንድ ላይ ስክክ አርጋ ስላመጣቸው ነው እኮ ለምን መሰላችሁ ይሄው جاء محمد جاء زيد جاء خالد جاء اسماعيل 30 عرفت ነገር ለምን ትለፋለህ ባጭሩ ዝም ብለህ جاء محمد ብለህ ትቆርጠዋለህ መሳፋውን ማለት ነውና አጥፈ ነሰቅ ብሎ ማለት በአጭሩ ሲገለጽ ይሄ ይሆናል يقول وحروف العطف ودمتن سنمጣ عشرة حرف العطفوች እንግዲህ አስከታዩና አተከታዩ መሐከል ላይ ፊደል ይገባል ተባብለናል አይደል አዎ እነዛ መሐከል ላይ የሚገቡት ፊደሎች 10 ፊደሎች ናቸው 10 ሲል 10 ሁሉ ባንድ ይመጣል ማለት አይደለም ከ10 አንዱ ነው የምንጠቀመው ከ10 መርጠህ የምትፈልገውን ትርጉም ትጠቀማታለህ حروف የሚለውን ቃል በተመለከተ ምን ይሉታል جمع الكثرة ይባላል جمع الكثرة جمع القلة جمع الكثرة ይባላል جمع القلة ማለት ትንሽ ቁጥር جمع ማለት በአጠቃላይ ብዜት ማለት ነው ይሄ ብዜት የምንለው ነገር جمع ማለት ብዜት ማለት ነው ከ3 ይጀምራል
ከዛ በኋላ ይሄ ብዜት የሚባለው ለሁለት ይከፈላል ጀምዕ አልቂላ የሚባለው ከ3 ጀምሮ እስከ 10 ነው የሚቆመው ጀምዕ አልከስራ የሚባለው ደግሞ ከ10 በላይ ማለቂያ የለውም ከዛ በኋላ ተግባባን ጀምዕ አልቂላ የራሱ ቃላቶች አሉት 4 ናቸው ከ3 እስከ 10 አንድን ቃል ለማባዛት ከፈለክ 4 ቃላቶችን ተጠቅመህ ከአራት አንዱ ነው የምትጠቀመው አፍዒለቱን አፍዑሉን ثم فعله ثم أفعال جموع قلة ይላሉ ኢብኑ ማሊክ ስለዚህ አህሩፍ ነበር የሚባለው እኮ እዚህ ጋር ከኔ ጋር ናቸው ምክንያቱም 10 ናቸው 10 ይያላል እንዴ ስለዚህ 10 ጀምዕ አልቂላ ስለሆነ ሁሩፍ ሳይሆን የሚባለው አህሩፍ ነበር ወአህሩፍ العطف 10 ነበር የሚባል ተግባባን ግን እሱ ሁሩፍ ብሎ ተጠቀመ ይሄንን ምን ይሉታል እነሱ ሲያስተካክሉ من تعبير جمع القلة بجمع الكثرة ይላሉ ጀምዕ አልቂላውን በጀምዕ አልከስራ ከመጠቀም ነው ይሄ ደግሞ ከላም العرب ላይ አለ ሁሌ ባይሆንም ለከስራ የተቀመጠው ለቂላ አንዳንዴ ይተቀሙታል ይሄ አንዱ ነው ሁለተኛ ተضيفال እዚህ ጋር ሁሩፍ የሚለው ወደ العطف ወደሚለው ኢዳፋ ነው ኢራቡ ላይ እንደምመጣበት ከተضيፈ ደግሞ አሁን ያልነው መልእክት አያስገድድም ማለቴ ለጀምዕ አልከስራ ብቻ ይሁን አያስብልም ለጀምዕ አልቂላ መሆንም ይችላል ስለዚህ ገደብ የሚደረገው ከ3 እስከ 10 ከ10 እስከዛ እስከ መጨረሻ እስከለ የሚባለው አል እስከሌለው ጊዜና እስካልተضيፈ ድረስ ስለሆነ እዚህ ጋር ችግር የለውም ማለት ነው طيب 10 10 ናቸው ያለ ነው 10 ናቸው ሲል ከ10 በላይ የሚቆጥሩ ሰዎች አሉ ለምሳሌ ኢላን ለይሰን አይ ተፍሲርያን የሚያስገቡ ሰዎች ነበሩና 13 ሊሆን እኮ ነው በዚህ ያ ትክክል አይደለም ማለት ነው አው ጥሩ ነው ይሄ እንደውም 10 መባሉ ራሱ ተቃውሟል ነው ትክክለኛው 9 ናቸው حروف العطفዎች 9 ናቸው ስለዚህ 10 ምን እንላለን على المرجوح الذي عليه المصنف አጀሩሚያን ያዘጋጀው ሰውዬ በሄደበት ሂደት 10 ናቸው والراجح انها 9 ትክክለኛው ግን 9ኞች ናቸው 9 ናቸው ከአስሮቹ ውስጥ አንዷን እንጥላለን ማለት ነው ለክ ለይሰ ኢላ አይ ሶስቱ አይሆኑም ብለን ባላ 13ቶቹ እንደጣልንባቸው ሁሉ ከባላ አስሮቹም አንድ እንጥላለን ማለት ነው ኢማ ነች ትመጣለች ይቆጥራታል ኢማ ምትል ትመጣለች ወደፊትና እሷን አንቆጥራት አናስገባት ስለዚህ ስንት ሆነ 9 ሆነ 9ኞቹ ይሸመደዳሉ ኢንሻአላህ 9ኙም መትል ላይ አሉ ትርጉሙም ደግሞ እያንዳንዳቸው የራሳቸው የሚያስተላልፉት መልእክት አላቸው በጣም ጥሩ እነዚህ 9ኞቹ ለሁለት ይከፈላሉ ፎከስ አድርጉ እዚህ ጋር ለሁለት ይከፈላሉ 9ኞቹ አንደኛው ማዕጡፍና ማዕጡፍ عليهን በኢዕራብም በሁክምም የሚያጋሩ አሉ በኢዕራብም በሁክምም ይቀድሙ ምሳሌ ለምሳሌ جاء زيد وعمر ስልኮ ወአምሩን በምንድን ነው የቀራሁት በضማ ወአምሩን ዘይዱን ብዬ ስለቀራሁ ነው እዚህ ጋር እሱ ነው የሚከተለው جاء زيد وعمر በኢዕራብ ተከተለው ማለት ይሄ ነው ሁለተኛው በሁክምም ነው ዘይድን ምን አልኩት መጣ አልኩኝ አይደል جاء ዘይድ መጣ አይደል ያልኩት ወአምሩንም አምር መጣ ነው ስለዚህ አምር ያልከው ዘይድን ሲጋራው በሁለት ነው ተግባባን በሁለት ነገር ነው አንድ ባነባበብ በኢዕራብ ማለት እሱ ነው ሁለት ዘይድ ላይ የሰጠኸውን ሁክም መምጣት ከሆነ አምርም ላይ ተሰጠዋለህ ማለት በሁለት መልኩ ነው ይሄንን የሚጠቅሙ አንድ ነው ከነዚህ ከ9ኞቹ ለሁለት ይከፈላሉ አይደል ያለው አንዱ ክፍል ነው ሁለተኛው ክፍል የመጀመሪያውን በኢዕራብ ብቻ ነው የሚያጋሩት እንጂ በትርጉም አያጋሩ ተግባባን ትርጉሙ ተቃራኒ ሊሆን ይችላል ለምሳሌ جاء زيد لا عمرو زيد መጣ عمرو ሲቀር እሱ አልመጣም እኮ ነው ልብ ብላችኋል جاء زيد መጣ
لا عمرو السوس المتام نو تادا يا عمرنا يزيد حكم عند نووي አይደለም ያኛው መጥቷል ይሄኛው አልመጣም ነው ተቃራኒዎች ናቸው አነባበቡ ግን አንድ ነው ጃአ ዘይዱን ላ አምሩን ይሄ በኢዕራብ ብቻ የሚያጋሩ ይባላሉ እነዚህ فأتبعت لفظا فحسب بل ولا لكن كلام يبدو امرؤ لكن طلع الى ابن مالك الفياቸው ላይ رحمه الله عليه ተግባባን ስለዚህ حروف العطف ለሁለት ይከፈላሉ አንደኛው ክፍል በኢዕራብ ብቻ የሚያጋራ ላ ላኪን በል ሶስቶቹ ብቻ ናቸው ወደፊት አሁን ይቆጠራሉ ኢንሻአላህ ሁለተኛው ክፍል በኢዕራብም በትርጉምም የሚያጋራ ማለት ነው ከዘጠኙ ሶስቱን ስናነሳቸው ስድስት ይቀራል አይደል ስድስቶቹ ማለት ነው ስድስቶቹ የሚያጋሩት أمعطف عليه قا عند عينت يهون أميلوت كمعنى كإعراب منه ما يشرك لفظا ومعنى وما يشرك لفظا فقط نزي مهم مناتشو إن شاء الله تعالى يقول حروف العطف 10 أسرناتشو على النزي أزروتو لزرزرن وهي الواو عندنا واو نج والفاء ولتنيا فعنات وثم ሶስተኛ ثم وأم وأو አራተኛ አው ነች وأم አምስተኛ አም وإما وبل ولا ولكن وحتى أسرناቸው حتى ድረስ وحتى في بعض المواضع አንዳንድ ጊዜ حتىም ትቆጠራለች ይላል 10 ቆጠራ እነዚህ 10ዎቹ ይሸመዳሉ ቢያሉ ትርጉማቸው ምንድነው እነዚህ እያንዳንዳቸው ለብቻቸው ማብራሪያ ይፈልጋሉና የመጀመሪያቱ ማናት ዋው ናት ዋው ዋናይቱ ኡመልባብ ኮንጃክሽን አጢፋ ከሚባሉት ዋናይቱ ዋው ናት ዋውን ብዙ ጊዜ حرف العطف መሆኗን ብዙ ሰው ያውቃል ምናልባት ወደ ቅራአት ላይ ጠጋጠጋ ያለ በደንብ ቆማ ይቀራ ያልቀራ አጢፋ ዝም ብሎ ይለምዳል ለክ حروف الجر ላይ ሚም حرف الجر ናት ይባላል ልክ እንደዛ ማለት ነውና ዋው حرف العطف ናት ምንድነው መለክቷ የሚል ጠጋ ብለ ስትጠይቀው ግን በደንብ ታልቀራ ሊመልስ አይችልም ስለዚህ እንድንመልስ የሚቀጥለው ደርሳችንን በደንብ ትከታተላላችሁ ኢንሻአላህ ወኢላ ሊቃኢና አخر فالسلام عليكم ورحمه الله وبركاته محمد الله في كل الامور احمد مصليا على الرسول المنتقى واله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثر